እንዴት ናችሁ ወዳጆች? እስኪችን ሪሰርች ሰምተን እንመለስ። ሰሞኑን በወጣ አንድ ጥናት መሰረት ሳምሰንግ ስልክ የሚይዙ ሰዎች እጅጉን ዝምተኛ፣ ከሰዎች ጋር ብዙ የማይግባቡ፣ ጸጥ ብለው ስራቸውን የሚሰሩና ገንዘብም እጅግ የሚቆጥቡ ነው ይላል። በተቃራኒው ደግሞ አይፎን ስልክ የሚይዙ ሰዎች ከሰዎች ጋር ተግባቢ፣ እዩኝ ማለት የሚወዱ፣ ከሌሎች የተሻሉ ለመምሰል የሚሞክሩ እንዲሁም ገንዘብ እጅጉን የሚያባክኑ ናቸው ማለት ጥናቱ ይገልጻቸዋል። አዎ እንግዲህ ይሄ ሪሰርች እውነት ነው በነገራችን ላይ እና እኔ በግሌም ከማጣራው ጉዳይ ውስጥ አንዱ የኔን ሀሳብ የሚያጠናክር ነገር አግኝቼበታለሁ። ምን ማለት ነው? አይፎን የያዙ ሰዎች ምን አይነት ስነ ልቦና ነው ያላቸው፣ ሳምሰንግ ስልክ የያዙ ሰዎችስ ምን አይነት ስነ ልቦና ነው ያላቸው የሚለውን በትክክል የሚያስረዳ አንድ ራሱን የቻለ ትሬድማርክ ነው። ምሳሌ አሁን ለምሳሌ ከዚህ ቀጥሎ የምናገረውን እኔ እናገራለሁ፣ እናንተ አጣሩ። እኔ በተቻለ አቅም የሆነ ነገር መጥቼ ስናገር እኔ የተናገርኩትን ብቻ ይዛችሁ እንድትሄዱ አልፈልገው። አጣሩ። አይናችሁ ስር ነው። አታስተውሉትም ግን ታዩታላችሁ። ምሳሌ በእኔ እይታ አይፎን የቅምጦች ስልክ ነው። ምን ታመጣል? አይደለም? ሂድና አጣራ። ለምሳሌ ኢትዮጵያ ውስጥ አብዛኛው አይፎን የያዙ ሰዎች አይፎን የሚገዛ ደሞዝ አላቸው ወይ? ሴቶቹ በተለይ ወንድ በዛም ብሎ ፈልጦ ምናምን ተለምዶ ምናምን የሰው እግር ላይ ወድቆም አንድ ከ10 አንድ ሊይዝ ይችላል። ኢትዮጵያ ውስጥ ግን 10 አይፎን የያዘች ሴት አሁን ደግሞ እንደዚህ ስላሁን ሴት ስለመጠና ነው ልትል እኔ እኮ ፋክት ነው። ለምሳሌ የአክሱም ሐውልት የሚገኘው ትግራይ ነው ብዬ ስከራከር አትከራከሩ። ምክንያቱም ፋክት ነዋ ያለው ትግራይ ክልል ውስጥ ነው። ያው ለመግባባት ነው። ምን ለማለት ነው? ቦታው የተጠቀሰው እዛ ጋር ስለሆነ ነው። ስለዚህ 4 ኪሎ ጋር ያለውን ሐውልት 4 ኪሎ ጋር ጠቁም፣ ይሄ 4 ኪሎ ነው ያለው ሐውልት ብዬ ስል አይደለም ብላችሁ በዚህም በዛም አትሽሎክሎኩ። በቃ እዛ ጋር ስላለ ፋክት ነው። ለክርክር ለድርድር የሚቀርብ ነገር አይደለም። ስለዚህ ምን ለማለት ፈልጌ ነው? 10 አይፎን ከያዙ እህቶቻችን ውስጥ 8ቱ ራሳቸው ገዝተው አይደለም፣ በአንድም ሆነ በሌላ መልክ በአብዛኛው ወንድ የሰጣቸው በአብዛኛው ቅምጦች ናቸው። ይሄንን ጥናቴን ማንም አያፈርሰው። ሄዳችሁ ማጣራት ትችላላችሁ። እኔ በግል ይህን ስላጣራው ነው። ሌላው አይፎን የሚይዙ ሰዎች ሞር ሾኦፍ ይወዳሉ በሚለው አብሶሉትሊ እስማማለሁ። አብዛኞቹ አይፎን የሚይዙ ሰዎች ጭንቅላት ላይ አስተሳሰብ፣ አይኪው፣ ኢንቴሊጀንሲ ድክም ሆነው አብሶሉትሊ እስማማለሁ። ይህንንም ስላጣራው ነው። ሳምሰንግ የያዙ ሰዎች ለምንድን ነው? አሁን ለምሳሌ ነው የምጠቀመው እዚህ ጋር ሳምሰንግ ስልክ ነው። ይህን ስልክ አልነግራችሁም፣ አይነቱን ሞዴሉን አንድ ነው ከምትሉት ጋር ማነው ስሙ አይቼ ባለፈው የትኛውን ስልክ ነው ይዛ እዚህ ጋር እና እሱን ሳይ አም ሾክድ ዩሲ አያችሁ አይደል? ለምሳሌ እኔ ስልክ ገዛው አይደል? ስልክ ስገዛ ወይ ስጠቀም መጥቼ እዚህ ጋር ስልክ ይዤ እንደዚህ ምናምን ለምንድን ነው ድንችና ሽንኩርት ስገዛ ስማልለው? ለእኔ ሽንኩርትም ለእኔ አይፎንም ለእኔ